ነው። ሌላ ምንም እኮ ነገር የለም። አንደኛ ተኝቼባቸዋለሁ። ስለተኛው ሰው ሴት ማምጣት አልቻሉም። ለምን? የተኛ ሰው ሴት ብታ እንዴ ምን እየተደረገ ነው በዚህ አማራ ላይ የሚል የአማራ እንቅስቃሴ ይጀመርባቸዋል እንጂ ትንሽ አይን እንዲከፈት ቢል ሴት ያመጡ ነበር። እኔ አሁን ተኝቻለሁ። አንደኛ የሰው አፍ በተጠጋው በዚህ ደረጃ አይደለም። በኤአይ ቴክኖሎጂ ምናምን አቀናብረውታል። በደንብ ነው የተቀናበረው። በዚህ ጋር የሚሄደው ምንድን ነው? መብራት ይታያል፣ መኪና ይሄዳል። ምን ይመስላችኋል? መኪና ነው። በቃ ከኋላ ነው የምቀመጠው ሁልጊዜ። መኪና ነው። መኪናው ደግሞ እጅግ ውድ መኪና ነው። ይሄ ያሳዝናል። ለእናንተ ያሳዝናል። ለእኔ ያሳዝነኝ አንደኛ እንደዚህ አይነት ፒክቸሮችን እኔ እናንተን እንፈልጋችሁ እያንዳንዱ የዚህ አይነት ፒክቸር ያደረጉ ጠላቶቻችን ከሌላ ብሔር የመጡ ናቸው። አሁን እነዚህ አቡም ኦሮሞ ነው፣ ይሄኛውም ትግሬ ነው። በስነ ስርዓት አስረግቼ እኔ አጠፋዋለሁ። ባይዘው ይሄን ጃኬት የት እንደለበስኩ ታውቀዋለሁ። አንድ ቀን ብራስልስ ለብሼዋለሁ። ብዙ ጃኬት ነው ያለኝ። አንድ ቀን ዱባይ ለብሼዋለሁ። ዱባይ የጠሩኝም ከተኛውበት ነው። ስለሚያውቁ እዚያ ስላለው ጠሩኝ። አንድ ሰው ነው የደወለ፣ አልጠራም ስሙን እና አለኝ። ሄድኩ። አውቀዋለሁ፣ የት እንደሄድን አውቀዋለሁ። ይሄ የተደረገው ወይ መኪና ውስጥ ነው። ቀዩን አይታችሁታል አይደል? ወይ መኪና ውስጥ ነው ወይ ምንድን ነው? ይሄ ሁሉ ሴት አፕ ነበር። ሴት አቅርበውልኛል፣ አልፈለግኩም፣ አባረር ያለው ያገኙ ሰዎች የሚወዱ ይመስለው ማለት ነው። እኔ ባለትዳር እንደሆንኩ እያባረር ያለው ይሄንን ከእነዚህ ሰዎች አናት ራስ ላይ አልወርድም። መኪና ውስጥ ነው። እኔ አይቲ ተማሪ፣ እኔ ኮምፒውተር ሳይንስ ተማሪ፣ መኪና ውስጥ ነው ይሄን ያደረጉት። እኔ በህይወት ዘመኔ ሉሊት የምትባል ትነግራቸዋለች። መጠጥ ብዙ አልጠጣም። መጠጣት ጠጣለሁ፣ ብዙ አልጠጣም። ልኬን አውቃለሁ። መሀይም አይደለሁም። ሲበቃኝ አውቃለሁ። ቁጭ ነው ማድረግ። ሽንት ቤት ሲሄዱ ይጨምሩብሃል። ባይዘወይ ሃይፐር ልትሆን እንግዲህ ጆከር ጀግና ነው የምትሉ ይሄ ነገር የሆነው ለምንድን ነው? ከኔ ጋር ምን ያገናኘዋል? ይሄ ልጅ ከኔ ጋር ተሰዳድቦ ያውቃል? የለም። አሁን ቅርብ ቀን ነው እናቴ የተሳደበ። ተውት ብያለሁ። እኔም አማራ ነው ስላለኝ ከኔ ጋር ከኔና ከብሪጅስቶን ጋር ምን ያገናኘዋል? ይሄ ዲቃላ እናቱንም ስሚበዳ ይሄ ቆሻሻ የሚሸማቀቅ መስሎት ነው። እኔ ይኸውልህ ለአማራ እስከ ቆንኩ ድረስ ማንንም አልፈራም። አሁንም በህይወት ዘመን እስካለው ድረስ እታገላለሁ። ዘመነ ካሴ ወንጀለኛ ነው። ወንጀሎችን በዝርዝር አቀርባለሁ። ከሱ ጀርባ ያሉት ሰዎች ሁሉ ወንጀላቸውን በስፋት ከመንግስት ጋር እየተገናኘው ሁሉ እናገራለሁ። አለቃቸው እያንዳንዷን ነገር አውቃለሁ። አንድ ወንድሜን መንካት አችልም። አውሮፓ ገብተህ፣ አሜሪካ ገብተህ፣ ዱባይ ገብተህ ሰሜን ተራሮች ላይ ብገባ አለቅህም። እኔ የተማርኩ ሰው ነኝ። እንደ ሌላ ገበሬ በጥይት እየደፋ የምትወይ ሰው አይደለሁም። በህይወት ዘመኔ ሁሉ በቻልኩት ደረጃ እየሰራው አጠፋለሁ ማለት ነው። ይሄንን በግ ጠባቂ የትም አያመልጠኝ። እኔ አውቀዋለሁ። ባላውቀው ነበር የሚቆጨኝ። በደህናው ጊዜ ሳልሰክር ወይም ደግሞ መጠጥ ሳያረጉብኝ የአእምሮ ክስረት ታውቃላችሁ፣ ማስከር ሃይፐር ሳያረጉኝ ሊሆን ይችላል ብዬ ነው። አውቀዋለሁ እና በዚህ እኔ የምሸማቀቅ መስሎ ነው ወይ? ራቁት ሊለቁ ይችላሉ። ምን ችግር አለው እንዴ? ራቁት እኮ ሊያዋልቁ እናንት ሊሉ ይችላሉ። ራቁስ መድኃኒት አንድ ሰው ባይዞ በጥናት ገንዘብ አላቸው እኮ እነዚህ ሰዎች ከፍተኛ ገንዘብ አላቸው።
የራሳቸውን ንብረትም ለመጠበቅ ሲሉ ይህን ያደርጋሉ። እኔን ማጥፋት ይፈልጋል። አንደኛ ኮምፕሮማይዝ ማድረግ፣ እኔን ፈልጎ በመውሰድ በማግኘት ምናምን ኮምፕሮማይዝ ማድረግ። እኔ ፈልገው ነው ያገኙኝ። ባይዘው እኔ እነዚህ ሰዎችና ግሩፕ ያገኙኝን ነይ ይጃርለ ፈልገው ነው ያገኙኝ። ብታምኑ ባታምኑ በስንት ጣጣ ስልክ አላነሳ ብዬ እንኳን ሌላ ቮይስ ሜሴጅ አለ። አንድ ቀን አሰማለሁ። ጦርነቱ ሲጀምር ቮይሱን አሰማቸዋለሁ። እኔን እንዴት አድርገው እንዳገኙ ቮይሱ አላ አላጠፋሁት። ከዚያ ሊያጠፋ ቢል 24 ሰዓት ስላለፈው ስለቆየ ረጅም ጊዜ ስለሆነ ማጥፋት እኔ ጋ ግን አለ አሰማለሁ። አንሳልኝ እከሌለኝ እየተባልኩ በዚህ ደረጃ የመጡት የእነሱ ፖለቲካ ማከስሮ እኔ ብቻ ስለሆነ ስላወቁ ነው። አማራን ምን ታደገው እኔ ነኝ። ይሄ በግ ጠባቂ ምን ይሄ በግ ጠባቂ እንዴት ነው? ይሄ በጨዋጫ ቅዘና መልኩን እንኳ በቪዲዮ የማያሳይ ቅዘናም ሴት ነው። አንዳንድ የሚፈራ ወንድ ልጁን እንዴት ፈራል? ይሄ ዝም ብሎ እኮ የተራ ዝም ብሎ ነው። ወንድ ነኝ እንዲያደርገዋለሁ ምናምን ልታረግ ትችላለህ እኮ። የቀረበኝ ሰው እኮ አማራ ነው። ዳኘ እኮ አማራ ነው። ሌላው ሰው እኮ አማራ ነው። አልጠቅሰውም። እነዚህን እኔ ደግሞ አማራ ነኝ። ልቤን ነው ማየት ያለባችሁ፣ ምን ያህል አማራን እንደምወድ ማለት ነው። ወንድም ልገለው ነበር ሲልኝ ትቼዋለሁ። የአማራነት ወኔ ተፈታትኖኝ ትቼዋለሁ። ማጥፋት ነበረብኝ እሱን። የሚገርማችሁ አላረገውም። አማራ ነኛ ስቄበት ምናምን የተውኩት። ከዛ ሳይሳካ ሲቀር ወደ እኔ መጡ ማለት ነው። የጀመሩት አሁን አይደለም። ጆከር ጀግና ነው ምናምን ትላለህና ጋሜ ምንድን ነው ጀግንነቱ? እኔን አያገኘኝ አያውቀኝ። እኔ ብላይንድ እኮ አይደለሁ። እኔ እኮ ሴኪውርድ በሆነ መኪና የሚሄድ ነኝ። እናታቁ ሴኪውርድ በሆነ በተራ መኪና አለን ባይዞ የሚሄደው ነው። ብታምኑም ባታምኑም በተራ መኪና አለ የሚሄደው። እመኑም አትመኑ። እነ ዳኘው ዓለም ያውቃሉ። እነ ዳኘ ራሱ ላይ ስገባ ነው የሚገቡበት። አይገቡም። ማንም ሰው እዚያ መኪና ውስጥ አይገባም። አያችሁ፣ በዚህ ደረጃ ነው የምጠበቀው። እኔ ነው ጉራ አለ የምነግራችሁ። ብሪጅስቶን ትመለስና ትናገር። በአይኗ አይታለች። ከተራሶች ጋር አልሄድም። ባይዘው ከዚህ በግ ጠባቂ ጋር አንድ ቀን ሂጅ አላውቅም። ዳኘው አለ ደብቆ አምጥቶት ነው። እንኳንም አመጣው። ምን አባውኛ አለ ተረጋግተህ ግባ የምትል ደንቆሮ ውጣ ከዚህ ፈሳ። እኔ አማራዊት ልጅ የምፈራ መሰለህ እንዴ? እንኳን አፍ ከፍተህ ነው የምልህ። ቁላይን አውጥተህ እንዲያሳየህ አቀናብረህ ብትመጣ እኔ አልሰማህም። እኔን አታውቁኝም ማለት ነው። አታውቁኝም። እስካሁን ቢኖራቸው የት ያተርፉ እንደ አብደዋል እኮ። አሁን ዘመነ ተነካ ተብሎ እኮ ይሄ ስለሽ የሚባል ኤርትራዊ ይቺ ቁላ ስጠባ የምትውል ቤተልሔም ዳኛቸው እኔ እኮ ደርሶኛል። የእሷ ቪዲዮ እኮ አለኝ፣ የዳኛ አለኝ። እኔ ግን ሞራል ያለኝ ሰው ነኝ። ከነዚህ ተራሶች ጋር ሞርጃ አልከራከርም። እኔ እያልኩ ያለሁት ጆከር እነዚህ ተዋቸው፣ የትም ልክስክሶች ናቸው። ፊቱን እኮ አያወጣም። እኔ ግን አውቀዋለሁ። ስራ መስራት ሌላ ጉዳይ ነው። ዳኘ ላይ እና ሌሎች ላይ የምሰራው ስራ አለ። ሰራለሁ ያለ ሰው ደግሞ አይሰራም። ተውት፣ ምንም ችግር የለም። አሁን እኛ እያልን ያለ ነው እነ ዘመነ ካሴ ክልሉን አውድመዋል። ወንጀለኛ ናቸው። መምህራን ገለዋል፣ ተማሪ ገለዋል። የህዋትን ተልእኮ ተሸክመው ነው ክልሉን አዋደሙት። አማራን ጨረሱት። ሀብት ሰብስበዋል ነው። ፋኖ ዳይሬክት እንዳይሄድ ያደረገው ዘመነ ነው። ጥያቄው አሁን ይህንን ነው። የምስና የቂጥ ፖለቲካ የምታወሩ እነዚህ መሀይሞች ናቸው። እኔ ጥያቄ ይሄ ነው። ይህንን ፎቶ አፍ ከፍቶተኛ ትለኛለህ። ሰው እኮ ዙም ስታደርገው ትልቅ ይመስላል፣ ራቅ ስታደርገው ኖርማል ይሆናል።
እንዲህ አስጠግቶ እየቀረጸ እኮ ነው። ይህን የሚያደርጉት የምጠጣ ውሃ ላይ መድኃኒት የእንቅልፍ ይጣልብሃል። የሚገል አመንምኖ ለረጅም ጊዜ ይጣልብሃል። የሆነ ነገር ትወጋለህ። አንድ ክኒን የእንቅልፍ እንትን ጣልክበት ማለት አንድ ሰው ይሄን አታውቁም እንዴ? ወዲያውን ነው የሚተኛው። ወዲያው አንደኛ ነርቡን መቆጣጠር አይችልም። ሊዝረከረኩሉ ይችላል እኮ ያን ማድረግ ይችላሉ። እኔ እንደዚህ አይደለሁም። እኔ ሰካራምም አይደለሁም። ያውቁኛል። ባይዘው አብሮኝ ያለውም ሰው ሰካራም አይደለም። አይጠጣም፣ እኔም አልጠጣም። ሁለታችንም አንድ ነን። ግን ኦኬዥናል እንደ ነዳኛ ያለ ሰው ካገኘው አማራ ነዋ ትጠጣለህ፣ የልክን ማለት ነው። ከዚያ በኋላ አስቀምጠህ ትሄዳለህ። ሽንት በስትሄድ ሊያረግብ እኮ ይችላል፣ ሞቅ እንዲል ማለት ነው። ሃይፐር እንደምትሆነ ይህን አታውቁም? ገንዘብ እኮ ነው፣ ቁጭ ያደርግብሃል። ጨርሳት ይላል፣ ጠጣለህ። እና ይህ ምንድን ነው የሚያሸማቅቃችሁ? ያንን ትልቅ መቀመጫ እኮ አልፌዋለሁ። እንግዲህ ይለቀቃል ምናምን የሚባል ይሄ ነው። መሀይም ስለሆኑ ሌላ ነገር መስራት ይችሉ ነበር። አሁንም ይሰራሉ። ከአንገት በላይ አፍ ከፍተዋል ምናምን። ይህን ስላገኝ እንዲያወዛውዙታል። ይቻላል። አንዳንዱ ሰው አልጋ ላይ አይወላችሁ፣ አልጋ ላይ ስላላገኙ ነው የተቆጩ። ይሄ ደደብ አንደኛ ክፍል ያልቆጠረ መሀይም የአረብ ሀገር ሴት ያገነነው በረንዳ ዳሪ ምንድን ነው ያደረገ? ይህ አጋሚ አየጥላቸው። አማራ ቢሆን በፍጹም ይሄን አያደርገውም። እንደ ዳኛዋን ያለው ጥቅመኛ ያደርገዋል። ለምን? የዘመነ ካሴን ቆለጡን ላስለት ብትለው ይልሳል። አይቼዋለሁ፣ በእርግጠኝነት ነው። ጆካ አለው እንግዲህ ዛሬ አፄው ሲረገጥ ነበር። ዛሬ ያልተረገጠ የለም። ይረገጦ እነሱም ቤት ከፍተው ዛሬ ምን ሲያስብሉ እንደነበረ አይቻለሁ። የአንተ ግሩፖች በአጠቃላይ ያንተንም ሪከርድ ሰምቻለሁ። እኔ አንድ ጥያቄ ልጠይቅ። እኔ ምክር ነው የመከርኩ። እንደውም ምክርም ይሁን እኔ ባለቤቱ አለው። እኔ ምዬ ከፈለክ ምዬ እነግርሃለሁ። ያገኘሁት በቪዲዮ ሁሉ የታገዘ እልክልሃለሁ። ሞጣ ቀራኒዮ የዛሬ 4 ዓመት ነው እኔን ለመጀመሪያ ጊዜ ደም ባያስለቀሰኝ። ያ መላው ፋኖ ወጥቶ አደረጃጀትን ሲሰድብ እኔ ልጠይቅ አንድ ጥያቄ። እኔ እንደውም ጥያቄ አለኝ። እንደው ጥያቄ ምንድን ነው? ቅድም እዚህ ቤት መጥቶ የነበረው ልጅ ስለሺ ኮሎኔል ፋንታው ፋኖ ነው ብለህ ታስባለህ? ጆከር አየህ፣ እኔ የኔን ስነ ልቦና ልንገርህ። ማንኛውም ምድር ላይ ወጥቶ ዛሬ መሳሪያ ይዞ የወጣና እዚህ ሚዲያ ላይ ያለው በጎጥ በሰፈር ቢከፋፍለው ማንኛውም ጫካ ገብቶ የሚታገለው ሁሉ ለአማራ ብሎ የወጣው ሁሉ ለእኔ ፋኖ ነው። ወደድክም ጠላ እስቲ ድረስ ነገርኩ። ማንም ምድር ላይ ያለ መሳሪያ ይዞ የወጣ ለእኔ ምድር ላይ ሁሉም ወጥቶ የሚታገለው ሁሉ እና እኛ አንድ ነገርን የምነግር ነገር እኛ እዚህ ላይ እኔም አንተም ነጭ አንሶላ ለብሰን እኔ ከአንተ በላይ እኔ ምድር ላይ ገብቼ በአራቱም በኩል ገብቼ አይቼዋለሁ። ጥሩ መልስ መልስልሃለሁ። ጠይቀኝ። አርማንያ ላይ እኔ ለወሬ ያክል ተቀምጫለሁ። አርማንያን የምታውቀውን እንግዲህ አርማንያ የሸዋ ልጆች በደንብ ያውቁታል። ግን ለእኔ እናንተ ከፋፍላችሁ እሱን ስጧቸው። ማንም ግን ከመከላከያ ጎን ሆኖ ሲገፋ ሲያስገፋ ግፋ በለው ያዝ በለው የፈለጋችሁን ስም ሰጣችሁ ብትንትኑን የወጣበት ምክንያቱ እንዴት ከየት እንደመጣ ቃለሁ። ለእኔ ግን ጫካ ገብቶ ዛሬ ማንም በሰላም መኖር ይችላል። ዛሬ ይኸውልህ ማንም መሪ ሆኖ ቀርቶ አንድ ተራ ፋኖ የሆነ ተራ መከላከያ ሁሉ የፋኖ መከላከያዎች አንድ ወጥቶ ወደ መንግስት ቢጠጋ እስከ ፎቅ እስከፈለገው ሁሉ ይሰጠዋል። ከሸዋ ከአርማንያ ውስጥ አንድ ልጅ ገመድ ዘርግቶ ገንዘብ ሲሰበስብ የነበረ የገንዘብ ኃላፊ የሆነ ልጅ ዛሬ ገንዘብ ዘርፎ አዲስ አበባ ነው ያለ። ግን ለእኔ በአራቱም በኩል ያለ ፋኖ ለምን እንደው ልንገርህ፣ አንተ እስክንድርን ስነካ፣ ዘመነን ስነካ፣ መሬን ስነካ፣ በጎንደር ሂደት ስነካ የየሁሉም ተከታይ አለው። አራቱን ግን በአንድ አይን ብታዩዋቸው እነሱም ወደ ሰላም ይመጣሉ። እኔ
ዳኛ እኮ እኔን ማግኘት አይችልም። ፎር ኢንፎርሜሽን እኔን ማግኘት አይችልም። ከተፈቀደለት ብቻ ወይ ሌላ ሰው ይፈቅድለታል ወይ እኔ ከፈቀድኩለት አይችልም። እኔ ማግኘት አይችልም። ለዚህ ነው አስረግጬ የምነግርህ። ይሄን ያደረጉት ለምንድን ነው? አሁን ጠላት ደስ ብሎ ይሆናል። ጠላት ከስማል እያሳያለሁ። ልተፋብ ይችላለሁ። ምን ታመጣለህ? ልተፋ ይችላለሁ። ምን ታመጣለህ? መድኃኒት አድርገሃለህ። ልተኛ እችላለሁ። ምን አርጋ? መድኃኒት አድርገብኛለህ። በዚህ ደረጃ እነዚህ ሰዎች አማራ ናችሁ ብላችሁ ተስፋላችሁ? እኔ ነኝ ያረኩት እያለ ነው። ከየት መጣይ ሰውዬ? ማን ፈቀደለት? የነበረ ሰው የአማራ ፈቅዶለታል። ማዛት ሴት ከእነዚህ ሰዎች ላይ ነው የማልወርደው። እኔን በተራ ሁኔታ ልታገኛችን በዝግ ቤት ይቻቃለሁ። ባለፈው ያልኳችሁ። ስለዚህ ምን አባት ካዋርዳለሁ? ያዋረድህም አማራ መርዝ ይሰጣል የሚባለው እውነት ነው ማለት ነው። መርዝ ለመስጠት ሞክረው አልሞትኩም ማለት ነው። ከባድ ነው። አያችሁ፣ ማንንም እንዳታምኑ፣ ከእኔ ተማሩ። እኔ በጣም ሴኪውርድ እና ጀግና የሆንኩ ወጣት ነኝ። እምልፈሰፈስ እንዳልመስል ያውቃሉ። በመርዝ ሊያጠፉኝ ነበረ። ምን ማለት ነው? ይሄ ሰውዬ መጥፋት ነው ያለበት። ደግሞም እናጠፋዋለን። ሌሎችም እንሄድባቸዋለን። ያሉን መረጃዎች ደግሞ እኛ ቀስ ያለ እንደዚህ ያልየ በረከት እየሄዱ ያሉት ለቋል። ማንኛውም ጠላት ትግሬው ምናምን የትግሬው ከኦሮሞ የወጣው ጠላት ምናምን ይሄ ደንቆሮ በዋና አማራዎች በኩል ተሰጥቶት ነው ልቀቅ የተባለው። ቅድም ነግሬሃለሁ እኮ ዘመነ ረስ ላይ አልወርድም ነው የምልህ እኮ። ከአንተ ጀርባ ያለው ሰው ጋር ያልም አልወርድም። አሁን በቃ እየመጣን እኮ ነው። አሁን እኮ እየጠራ ነው ነገሩ። እዚህ ጋር የምትንጫጩ ሰዎች ይሄ አይደለም የኛ አጀንዳ። አውልቀ ሱሪ ሊሆን ይችላል፣ መብት ነው። ግን ያንን ብታመጣ ምን ያላቆምም። ተራ የነዳኘው አለ ተራ ደደቦች ስራ ነው የነበሩ ሰዎች አማራዊ ተራ የደደቦች ስራ ነው። የኔ ስራ አለ። በዚያ ደረጃ እኔ ልተኛ አልፈልግም። አልጋ ላይ ምን አለ? ስለዚህ ነው እያልኩ ያለሁት ብሎ ካርጋቲች አሁን ነው እያልኩ ያለሁት በተለያየ መንገድ ከዱባይ ሀገር እንድትጠረዙ አደርጋለሁ። ወንጀለኛም ስለሆናችሁ እንድትታሰሩ እሰራለሁ። ከዚህ በኋላ የእናንተ ጠላት ሁሉ እተባበራለሁ። እኔ ብዙ መረጃዎች አሉ። ተባባሪ ነው። የት እንዳላችሁ አውቃለሁ። መግቢያ መውጫን እያንዳንድ ሰው አውቃለሁ። ስለዚህ ከዚህ በኋላ እናንተን ለማጥፋት ነው የምሰራው እንጂ ከአንተ ጋር ልታረቅ አልሰራም። ለገደለኝ ሰው ለማጥመድ የወሰደ ሰው ምናምን እኮ ነው ና ብሎ ካሳፈረ አንድ ሰው እንብላ ብሎ ጠጥተህ እዚያው ስለ ጋርጎ ካስተኛ እና ከቀረጸህ ምን ማለት ነው? እኔ ሴት ጋር አልገናኝ፣ ጭፈራ ቤት አልገናኝ። አልጋዬ እኮ መርጬ ነው። ሀብታም ሰፈር ነው ምተኛው። ለምን እንደዚህ ያደርገዋል ብለህ ስለማስብ ማለት ነው። የምታምነው ሰው ግን አማራ ነኝ ብሎ ያቶ ፍየል ጠባቂ ያኬቱን የሚበዳው እና እናቱን የበዳው ያን ተውት፣ ተራ ነው። አጋሚያው ነው እንዴ? አጋሜ እኮ እንዴት አልገደለኝም? ስላልቻለ እኮ ነው። ናይንዝ መንዘጎ ያን ቀረጸ፣ አልተሳካላቸውም። ከዚያ በኋላ ደግሞ እንደገና ለመዝናናት ሲሄድ ይሄን እናረጉ። 2 ቀን ነው ማወቅ አለባችሁ። ብዙ ጊዜ ነው ዱባይ የሚሄደው ይሄ። እስኪ ዱባይ ሲሄድ እኔን ፎቶ ለመነሳት የምትፈልጉ ሰዎች አንድ ቁጥር አሳዩ። ዱባይ ያላቸው ስንት ነው የሚለምነኝ? አንድ ቦታ ስታገኙ እስኪ አንድ ቁጥር። ዘልዛላ ነኝ እኔ አይደለሁም። ይኸው አይደለሁም።
እኔን ለማግኘት በጣም አችልም። በእውነት ነው የምላቸው። ይሄን ያደረጉት እንግዲህ አማራ ምንላቸው ናቸው፣ ቆሻሻ ናቸው ማለት ነው። ይሄን የያዙት ደግሞ ኮምፕሮማይዝ ለማድረግ ነው፣ እኔን በተቃውሞ ለማብረር ነው። እኔ ደግሞ ለሰባሰብ አልጨነቅም፣ ለተራ መሀይም አልጨነቅም፣ ለተራ ፍየል ጠባቂም አልጨነቅም። እኔ የምጨነቀው ለአማራ ህዝብ ነው የምላቸው። ለምን ወሸላ እያንዘላዘል ከተወጣ እኔ ምን አገባኝ? የምፈራ ሰው መስሏችሁ ነው? የእኔ ልጆች ልንገር ር ስማርት ገርልስ ይህን ቢያዩት ይስቁባል፣ ወይ ደግሞ በተማሩበት ትምህርት ይይዘዋል። ማድረግ አይችልም። ይሄንን አሁን እንደነዚህ አይነት ቪዲዮዎች ስታዩ እያመጣችሁ በእኛ ቴሌግራም ላይ 100 ሰው ሪፖርት በማድረግ ሁሉን አካውንት እናዘጋለን። ለምን? ቲክታክ ራሱ እንደዚህ መለጠፍ አይቻልም። ወንጀል ነው፣ ወንጀል ነው። ወንጀል ስለሆነ ወንጀል እየሰሩ ስለሆነ ቡሊንግ እና ሃራስመንት በሚል የጆከርን ፔጅ አምጡት። አሁን እዚሁ ሳትወጡ ቶሎ በሉ፣ የጆከርን ፔጅ አምጡ፣ ቶሎ በሉ። ስለሽ የሚነጋገርበትን ፔጅ አምጡ። እነዚህ ጠላቶች ናቸው። በንግግር የማያምኑ ሰውን በመርዝ ለመግደል የሚያስቡ በጩቤ ገለው አመለጠን ያሉ ፊታቸውን ደብቀው ወንጀል የሚሰሩ ብዙ ሰው የገድል። ይሄ እኮ ብዙ ሰው ስለገደለው እኮ ያጋሜ መሀይም ስለሆነ ያስገድሉታል። ይሄ እኮ ከኔ ጋር ጸብ የለውም፣ ከኔ ጋር አይገናኝም እኮ ከኔም ጋርም አይገናኝም ይሄ ልጅ። ይሄን የገዙት እነዘምንና ሌሎች ናቸው በዙሪያቸው ያሉ። ስለዚህ አፉን ተጠቅመው እኔን እዚህ ውስጥ አስገብተው ሰጡት። ማን ሰጠው? እኔ ከሌላ ሰው ጋር አልሄድ። ስለዚህ አማራው ለአማራው ጠላት ነው የሚባለው ለዚህ ነው። እኔን ለመግደል ታስቦ ነበር፣ አልተቻለም። እየፈሩኝ ነበር ማለት ስልከሰከስ ይዙኝ ነበር። አሁን ደግሞ ምንድነው እያሉት ያሉ ሰው ተሐራ ምንድነው ያደረጉት? የተደፈረች ሴት እናመጣለን። 9 ዓመት ናት።